ሚስት አለች፣ የተለያዩ ሰዎች አሉ። ከአንድ ቤት ውስጥ 3 4 5 ሰዎች አሉ። ሜዳ ላይ የወደቁ ሰዎች አሉ። የስራ መልቀቂያ አለ። የስራ መልቀቂያ ያስገብተው ስራ የሌላቸው ሰዎች አሉ። የሚበሉት ያጡ እዚህ ላይ ሜዳ ላይ ወጥተው የሚናገሩት ትናንትና በሰሙ እያለቀሱ የሚናገሩ እስካሁን ድረስ ይሄ ነገር ካለፈውን አመት ሊሆን አለፎታል መሰለኝ። እና እስካሁን ድረስ እልሃቸው አልቆመላቸውም። የነዚህ የ74 ሰዎችን ለማቆም ነው። ግን ሰዎች እያየናቸው በተለያየ ቤቶች ግን በነፃ የመስራት ነገር ያማቸዋል። በጣም ነው የሚያመው በነፃ መስራት። ግን ዛሬ ጊፍት ለሰጡን ሰዎች ግን አንበሳና የተለያየ ነገር ሲወርድልን ግን ለነሱ አሽቃብጠን እነዚህ ግን በንጹህ በድህነት በሌላቸው ገንዘብ ተጎርተው ሜዳ ላይ ቱቦ ውስጥ በወደቁት ለነሱ ግን ምንም የርህራሄ እንጥፍጣፊ እንኳን የቀረብን ነገር አይደለም ያለውና መሀል ማነች ሳጁ የቲክቶክ ስሟ ነው። ስሟ እኮ አይደለም። ሳጁ ማለት የቲክቶክ ስሟ ነው። እውነተኛ ስሟ ማን ነው? ይህንን ማወቅ ያስፈልገናል። ሳጁ ማለት የትክክለኛ የምትጠራበት ስም አይደለም። የቲክታክ ስም የማናችንም ቢሆን በተለያየ ሰዓት ክሬት አድርገን የተለያየ ስም እናወጣለን። ትክክለኛ ስም ነው ሳጁ ነች እቺ ብላችሁ የምትሉት ትክክለኛ ስሟ ማን ነው? ሳጁ ማለት የቲክታክ ስሟ ሳጁ ነው። የማን ነው ትክክለኛ እውነተኛ ስሟ ማን ነው? ሁላችንም የራሳችን የሆነ ስም አለን። ለምንድን ነው የምንደባበቀው? ሳጁ ነች ሳጁ የቲክታክ ስሟ ሳጁ ነች። ትናንትና ማን ብላ ነው የገባችው? ትናንትና ከዚህ በፊት ከ4 ዓመት በፊት ብላ የገባችው የሶማ ብላ የከፈተችው አካውንት ዩቲዩብ አለ። የሶማ ብላ የከፈተችው ሌላ አካውንት ነበራት። እዛ የሶማ አካውንት ላይ ምን አስገብታለች? ማህሌትን የሚል ፎቶ ላይ አለ እዛ ላይ። ከዛ በኋላ ምን ብላ መጣች? ሳጁ ብላ መጣች። እቺ ሰው ቀላል ትምስላችሁ፣ ለመንግስት እንኳን ያልቻለት ነች። የኢትዮጵያን ኢሜጅ ያጠፋች በቱሪዝም ስም አጭበርብራ የበላች ነች። አንችላትም። እኔና እናንተ አንችላትም። ማይንዷ በጣም ኃይለኛ ነው። ህዳር 83 ነው የተወለደችው። የ43 እድሜ ያለች ሴት ነች። አዛውንት ነች። የሰራችሁ ግፍና የሰራችሁ በደል እዚህ ግባ የማይባል ነው። እውነቴን ነው የምላችሁ። ሊቢያ የተሰደደች አለች። ልጇን ለሰው ሰታ ለወንዶች ሰታ አስቀምጣ ህይወቷ ኑሮዋ ተበላሽቶ ወደ ሊቢያ ተሰዳ በረሃ ላይ ያለችው ልትመጣ ትችላለች፣ ልትሰማን ትችላለች። ከታቸው ላይ ምናልባት የሁሉ ግፍ ያደረገች ነች። ዛሬ ግን ሆዳደሮች በትንሽ ነገር ህይወትን በማይቀይር ገንዘብ ግን የነዚህን ህይወት ግን ድምጽ ታፍኖባቸዋል። ድምጻቸው የታፈነው። አዎ በነፃ መስራት ያማል። በነፃ መስራት ይሄን ኬዝ እኮ የመጀመሪያ ኬዝ የመጣው እኮ ሀቢባ ቤት ነው የመጣው። ኬዙ የመጣው የመጀመሪያ ሀቢባ ቤት ነው። ዶክመንቱ ሰብስበው ፎቶዋን ሰብስበው ሰጧት። ፎቶዋን ስታየው የምታውቀው ፎቶ ስለሆነባት ነው መሰለኝ። አይ ይሄንን ለቅልቦች ሰጥቻለሁ ብላ ነው አሳልፋ የሰጠችው። ሀቢባ ከመቼ ጀምሮ ነው ለሰው አሳልፋ የምትሰጠው ኬዝ? ከመቼ ጀምሮ እስቲ እንመልከተው፣ ካልኩሌት እናድርገው። ከመቼ ጀምሮ ነው ለሰው አሳልፋ ኬዝ ለቅልቦች ሰጥቻለሁ ብላ ቁጭ ያለችበት? የትኛው ኬዝ ላይ ነው እስቲ ንገሩኝ። ምክንያቱም ጊፍትና ማስታወቂያ ስለሚሰሩላቸው 100 ሺህ ብር 200 ሺህ ብር ነው በየጊዜው አካውንታቸው ላይ የሚገባው በማስታወቂያና በተለያየ ስም። ዛሬ የእነዚህ ልጆች የህይወታቸው የተበላሸ የእነሱም ባነገ ይፋረዳታል፣ አይቀርም። ሜዳ ላይ ነው የወደቁት። ድምጻቸውን እንደሚሰማቸው አቶ መብረቁን የተቀበላቸው እባካችሁ ብለው መብረቁን የተቀበላቸው ያለምንም ክፍያ በሰብአዊነት የሰው ማዘዝ ስላለበት ነው ብሎ ወደ እነሱ ጋር ያመጣቸው እሱ ነው። ተቀባያቸው። ዛሬ እቺ ሴት የተለያዩ ኃይል ያላቸው የፖሊስ ልብስ የለበሱ
የተለያየ ከኋላ ሆኖ የሚያግዟትና የሚሰሩ ሰዎች አሉ። ከኋላ ሆኖ ቀላል ሰው አትምሰላችሁ ነው የምላችሁ። ሳጁ ነኝ ያለ ሳጁ ስሟ አይደለም። ሳጁ የቲክታክ ስሟ ነው። ማን ነው ትክክለኛ ስሟ? ይሄንን ለምንድን ነው የውሸት መታወቂያውን እንደው ቢገርማችሁ ፓስፖርቷን አይቻለሁ ተብሎ የተሰራ ቪዲዮ የተለቀቀ አለ። ሳጁ የሚል የፓስፖርቷ ስሟ ነው። እንዴት ነው? ለምንድን ነው የምንደባበቀው? ሳጁ ነች ተብሎ መናገር ምንድነው? እሱ ሳጁ ማን ነው? እሱ ማን ነው? በትክክለኛ ስሙ እኮ የሚገባ እሱ በጣም ጥቂት ሰዎች ነን እኮ። ለምንድን ነው ትክክለኛ ስሟ ሊነገር ያልተፈለገበት መንገዱ ምንድነው? እሱ እውነት ነው ወይ የታየው ፓስፖርቷ ሳጁ ነው ወይ የሚለው? ነገ ያስጠይቀናል ይሄ ነገር። በልጆቻችን እኛ ባናገኘው በልጆቻችን ይደርሳል ነው የምለው። ከሚያሳዝነው ነገር ግን እነዚህ ሰዎች አሁንም እያለቀሱ ናቸው። እባካችሁ ወገን እያሉ ነው። ከስር የምትሳደቡ እኔ መብረቁ ጋር ከሺህ የሚበልጥ ከ700 ከ800 የሚበልጥ ኬዝ አለ የተበሉ። ግን ይሄ አስቸኳይ ስለሆነ ነው። ምንም እዚህ ላይ የሚያደርቅ ምክንያት የለንም። ማአት የተበሉ ሰዎች እየጠበቁ ናቸው። በደላላና በሐዋላ በተለያየ መንገድ የተበሉ ግን እዚህ 74 ሰዎች ብቻ አይደሉም። በአምስት አባዙ። እያንዳንዱ ፋሚሊ ሚስት ልጆች ምናምን አባዟቸው። ስንት ሰው ሜዳ ላይ የወደቀ እና ይሄ ነው የሚያሳዝነው እንጂ ምንም እኛ ከሳጁ ምንም ጉዳይ የለም። መብረቁ ከሳጁ ምንም ጉዳይ የለው። እባክሽ ዘንላቸው ነው። እባክሽን እንደው የምትችውን እንኳን ገንዘቡን መልሽ ነው። ካንቺ ጋር ችግር የለብንም ነው። የምሰጫቸውን ስጫቸው ነው። ከሚያሳዝነው ግን አንዲት ነገርን ግን እያንዳንዳችን ለሷ ዲፍትፎዝ ሆነን ለትንሽ ለብጥቅጣቄ ፍርፋሪ ብለን የሰው ልጅን ህይወት በዚህ አይነት ደረጃ መጨከን ማለት ህይወታቸው እኮ ያለፉ እኮ አሉ እኮ። የተለያዩ ሰዎች እኮ ሁለት ሰዎች ህይወታቸው አልፏል። ያለ ቀናቸው ያስወረዳቸው ሰዎች አሉ አርግዘው በድንጋጤ። ለምንድነው ማናዝነው? እነሱ ለምንድነው እንደ ሰብአዊነት የማይሰማን? ለምንድነው ለፍርፋሪ የምንሞተው? እንጠራጠር እንጂ። ሳጁ እኮ የቲክቶክ ስም ነው ብያቸዋለሁ። ስሟ ማን ነው? እውነተኛ ስሟን ይንገሩን። ፓስፖርት ላይ ያለውን ስሟን እውነተኛ ሄዶ ማግኘት። ልጅት ሴትዮዋ 58 ሚሊዮን ነች። ዓለምን መዞር ትችላለች። ትናንትና ኖርዌይ ስላሳየችን ደርሶ መልስ ተመለሰችና ቤቷን ከፈተች ተመልሳ የሽቶ ቤቷን። ይሄ ኤቪደንስ ነው። ይሄ ነው ማረጋገጫው ይሄ ነው። አያሳፍረንም? ነገ መልስ እንዳናጣ እውነቱ ወጥቶ ህግ ቦታ ስትሄድች ሴት እንዳያሳፍረ የተናገርናቸው ነገሮች ለእውነት ቁሙ ነው ምላችሁ። ሆዳደር ለሆዳችሁ አትደሩ፣ አታጭብርብሩ። በእናንተ ይድረስ ነው ምላችሁ። አንዳንድ ቴክስት የምጽፉ በእናንተ ይድረስ። ተበልታችሁ ይዩት። ወይ በዘመድሽ ወይ በአንቺ ይድረስብሽ። ከዛ ፊሊንጉን ታየዋለሽ። አሬ ሰው አለ ስትይ ዞር ብሎ ማይ ሰው ያጋጥምሽ ነው ምልሽ። እና በጣም የሚያሳዝን ነገር ነው። እዘኑ፣ ርህራሄ ኑረን እስቲ። ይሄ ነው። አመሰግናለሁ። ሰዎች ዝውውርና በሐሰተኛ ሰነድ ጥፍንግ ብላ ተከሳለች። የሆነ ቀበሌ ላይ ያለ ሰው እንኳን ለመውሰድ የክስ ደብዳቤ አጽፋ ነው የምትሄደው። እቺ ሴትዮ ከሀገር የወጣች ሴት ናት። ወደ ሀገር ለማስገባት ደግሞ ፕሮሰሶች አሉ። አሁን ይሄ የሚዲያውን ግርግር ሳደርግ የነበረው ባይዘወይ የበላችሁን እንድትመልስ ብቻ አይደለም። በሀብታም ማሊያ ስለመጣች ሀብታም ተጫውታ በልታችሁ አስለቅሳችሁ እንዳትሄዱ ፈልጌ ነው። አንደኛ እቺ ሴትዮ እዚህ ሚዲያ ላይ ስትመጣ ለመታወቅ አይደለም። የሀብታም ማሊያ ለብሳለች፣ ሽቶ ምናምን ይዛለች፣ አለቀ።
ሰው የሆነ ሰዓት ላይ ማን ነው ገንዘብ ያለው ማን የሌለው የሚለው አጣርታ እርም አድርጋ በልታችሁ ትሄዳለች። ስለዚህ ጥንቃቄ አድርጉ። ዳንጋን ሰው አስወጥቶት ነው። ዳንጋ ተመልሰህ ግባና ሀሳብ ስጥ።